ነው። አሁን ግብጽ ካደራዳሪዎቹ እንዳንዱ ሆና ትቀርባለች። በሌላ በኩል ግን አሁን ሰሞኑን የወጣ መረጃ ግብጽ የሱዳንን የእርስ በርስ ጦርነት ውስጥ እጇ እንዳለባትና የአየር ድጋፍ እንደምታደርግ ይፋ የሚያደርጉ መረጃዎች ይሄ በፊት በሩመር ደረጃ ይነገራል። ከቀረ እንደዚህ ባለ የፖለቲካ መስመር ላይ ከተሰለፉ ሰዎች በጣም ቆይቷል። ትናንት የተናገሩትን ዛሬ ሌላ ነው የሚናገሩት። ታያቸዋላችሁ። የኢትዮጵያ መንግስት ለትግራይ ህዝብ ምንድነው ያደረገው? አሁን ድረስ ይሄ ኃይል ውጊያ ሲከፍት የአየር በረራን ከመፍቀድ ጀምሮ ምን እያደረገ ነው? መንግስት በጣም የታወቀ ነው። ወደ ኤርትራ የተሰደደ ሰው አለ? ከትግራይ አይሰደድም። ወደ እናት ሀገሩ ወደ ኢትዮጵያ ነው የተሰደደው። ሰላም ጤና ይስጥልኝ። የሐቅና ሳቅ አድማጭ ተመልካቾቻችን ሰላም። ዛሬ እንግዲህ ያው ፈረሴን ውጭ አቁሜ መለያይ አርጌ ከላይ መጥቻለሁ። ለየት ባለ አለባበስ ወይም አቀራረብ ካሜራም እየቀረጸች ያለችው ዛሬ ፍቅርተ ነች። እንግዲህ ሁለታችን ተባብረን ፕሮግራማችንን ወደ እናንተ እናደርሳለን እና ሐቅና ሳቅ ሚዲያን ይሄን ለሰላም፣ ለፍቅር፣ ለአንድነት፣ ለተስፋ፣ ለሀገር እድገት የሚሰራ ሚዲያ ሰብስክራይብ፣ ሼር፣ ላይክ በማድረግ እንዲሁም ደግፋችሁ ከጎኑ በመቆም የቆመለትን ዓላማ ይበልጥ እንዲያሳካ እንድታግዙ እያሳሰብኩ ወደ ዛሬው ፕሮግራሜ ገባለሁ። እንግዲህ ወደ ዛሬ ፕሮግራሜ ስገባ በተወሰነ ደረጃ በአካባቢው አሰላለፍ ላይ አንዳንድ ለኢትዮጵያ ትርጉም ያላቸውን ነጥቦች በማንሳት እጀምራለሁ። ኢትዮጵያና ኬንያ ወታደራዊ ስምምነት ተፈራርመዋል። ወታደራዊ ስምምነቱ ቀደም ተብሎ የተፈራረሙ ነው። አሁን ስምምነቱን ወደ መሬት ለማውረድ ውይይት አድርጓል የሁለቱ አገራት ወታደራዊ መሪዎች። ይሄ ለኢትዮጵያ በጣም ትልቅ ትርጉም ያለው ነው። እንግዲህ እንደምታውቁት የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ ኢትዮጵያ በተፈጥሮ ሀብቷ ለምን ተጠቀመች በሚል ከመጠቀሟን በፊት እንዳትጠቀም ስትከላከል፣ ይሄን ደግሞ የህዳሴ ግድቡን ገንብታና ሌሎችን ብሔራዊ ጥቅሞቿን ለማስከበር ስትንቀሳቀስ ደግሞ ለምን በሚል የውጭ ጠላቶችን አደራጅታ እንደገና ከጎረቤት ሀገራት ጋር እዚህም እዛም እየሄደች ዙሪያዋን እየዞረች ኢትዮጵያን ለመክበብ እና አቅመቢስ ለማድረግ ለእሷ ተጽዕኖ እንድትንበረከክ ለማድረግ በርካታ ሙከራ ስታደርግ መቆየቷ ይታወቃል። አሁን ይሄ ከኬንያ ጋር ያደረግነው ወታደራዊ ስምምነት ይሄንን የግብፅን ህልም በማጨለም ረገድ ትልቅ አስተዋጽኦ አለው። ይሄ ምንድነው? አገራት ሰጥቶ በመቀበል መርህ እና ደግሞ በመደጋገፍ መርህ ማደግ እንዳለባቸው በመገመት ኬንያ ከዚህ በፊት ግብጽ በጣም ብዙ ሙከራ አድርጋለች ከኢትዮጵያ ልትነጥላት። ነገር ግን ከኢትዮጵያ የምታገኘው ጥቅም ከኢትዮጵያ ጋር ተባብራ ብትሰራ ለብሔራዊ ጸጥታዋም ለብሔራዊ ጥቅሟም ያለው አስተዋጽኦ ከፍ ያለ መሆኑን በመገመት ይህን ስምምነቷን አጠናክራ ቀጥላለች። ይሄ ለግብጽና ለአሽከሮቿ መርዶ፣ ለኢትዮጵያ ደግሞ እጅግ በጣም ወሳኝ ጉዳይ ነው። ባይዘወይ ከዚህ ጋር አያይዘን የሆነ ጊዜ ላይ የሱዳን ጦር ይሄ ባልቡርሃን የሚመራው የሱዳን ብሔራዊ ጦር ከፍተኛ ጦር በኢትዮጵያ ድንበር አካባቢ አከማችቶ ኢትዮጵያን ከቧታል፣ የኢትዮጵያን ጉሮሮ ሊያንቅ ነው የሚል ፕሮፓጋንዳ በሰፊው ሲሰራ እንደነበር ደግሞ እናስታውሳለን። ይሄን የግብጽ ሚዲያዎች ሲያወሩት ነበር፣ የኤርትራ ሚዲያዎች ሲያወሩት ነበር። ቲፒኤልኤፎች፣ እነዚህ የጽንፈኛው ፋኖ፣ ሸኔ ብቻ የኢትዮጵያ ጠላት የሆኑ
ግን ኢትዮጵያ የሆኑ ሁሉ ጭምር ማለት ነው። ባንዳዎቹ በቃ ኢትዮጵያ እያለቀላት ነው፣ እንደዚህ ተከባለች እያሉ ከፍተኛ ፕሮፓጋንዳ ሲሰሩ እንደነበር እናስታውሳለን። እና ከዚህ በስተጀርባ የግብፅ ኃይል አለ፣ ታሪካዊ ጠላቶቻችን አሉ። ኤኒዌይ አሁን ሰሞኑን የወጡ ዜናዎች እንደሚያመለክቱት የአርኤስኤፍ ከፍተኛ ድልን በአካባቢው የተቀናጀ የዚህን የሱዳንን ጦር በታትኖ ከፍተኛ ጉዳት አድርሶ ስፍራውን ለቆ እንዲሄድ ማድረጉን ሱዳን ትሪቢዩን ዘግቧል። ከዛ በኋላም ሌሎች ሚዲያዎች ተቀላቅለውታል። እና ይሄ ኃይል ከሱዳን ከሰሜን ሱዳን ነጻ አውጪ ከሚባለው ኤስፒኤልኤም ጋር በመጣመር በኢትዮጵያ ድንበር አካባቢ በሰፈረው በሱዳን ጦር ላይ በወሰደው ተከታታይ ጥቃት የሱዳንን ጦር አክረካሪ ከሰበረ በኋላ ከደቡብ ሱዳን ጀምሮ ወደ ላይ ያለውን የሱዳን ምስራቃዊ ግዛት ተቆጣጥሮ ወደፊት እየገሰገሰ እንደሚገኝ ተገልጿል። በዚህም ተከማችቶ የነበረው የሱዳን ጦር ታንኮቹን እና የከባድና የቡድን መሳሪያዎችን ሚሳይሎችን ጭምር ጥሎ ከአካባቢው እንደሸሸና እንደፈረሰ ነው መረጃዎች የሚያመለክቱት። ይሄ ከ3 ቀን በፊት የተዘገበ ዘገባ ነበር። አሁን ደግሞ ያለው በዚህ ላይ ተከታታይ መረጃ ወይም አፕዴት የተደረገው መረጃ ምንድን ነው? ይሄ ቡድን የደቡብ ብሉ ናይል ግዛትን ሙሉ በሙሉ ተቆጣጥሮ ከዛ የተለያዩ ከተሞችን ይዞ ዲአር መንሱር፣ በሽር ሙቄና ሆር አልቡዲን የተባሉ ከተማዎችን በመቆጣጠር እጅግ ስትራቴጂካዊና ወታደራዊ ጠቀሜታ ያላቸውን ስፍራዎች ይዞ ወደፊት እየገሰገሰ ነው። በዛው መጠን የሱዳን ጦር ተበትኖ ወደ ኋላ እየሸሸ ነው፣ ሙትና ቁስለኛ ሆኖ መሳሪያውን ለምርኮ ጥሎ ማለት ነው። እና አርኤስኤፍ ይሄ ፈጥኖ ደራሽ ኃይሉ በዚህ ግስጋሴው የሚቀጥል ከሆነ ሱዳንን እና ኢትዮጵያን የሚያገናኙ ድንበሮችን ሙሉ በሙሉ ሊቆጣጠር ይችላል። ይህም የሱዳንን ጦር ክፉኛ ያዳክማል። ኢትዮጵያን ለመውጋት በአካባቢው የሚንቀሳቀሱ እንደ የቲፒኤልኤፍ ኃይል አርሚ 7 ሌሎች እነዚህ ጽንፈኛ ኃይሎች ሌሎች ቅጥረኞች በዛ አካባቢ የሚንቀሳቀሱና ከሱዳን ኃይል እርዳታ እየተቀበሉ ከሱዳንና ከግብፅ ኢትዮጵያን ለማፍረስ ሙከራ የሚያደርጉ ኃይሎች አደጋ ላይ ይወድቃሉ። እና ይሄ ለኢትዮጵያ ያው ትርጉም ያለው ነው። በእርግጥ በአንድ ሀገር ኪሳራ፣ በሰዎች ሞት እንደዚህ ባሉ ነገሮች ማለት ይሄን እንደ በጎ ነገር መቁጠር ሰዋዊ በሰው እንትን ውስጥ ትንሽ ለህሊና የሚከብድ ቢሆንም ዞሮ ዞሮ ግን ሁሉም አገራት ለብሔራዊ ጥቅማቸው ሲሉ የበጎ ነገሮችን በበጎነት ኔጌቲቭ የሆኑ ደግሞ በኔጌቲቭ ይመለከታሉ። አሁን ቀደም ሲል የነበሩ እኮ የኢትዮጵያ ጠላቶች ይሄ ኢትዮጵያ ተከበበችልን እያሉ እልልታ ሲያቀልጡ ነበር። በዚህ ጉዳይ ላይ ከፍተኛ የሱዳን ጦር አለ፣ በቃ ኢትዮጵያን ይወራል። የዚህ የምዕራብ ኢትዮጵያ ይሄ ቤንሻንጉል፣ ጋምቤላ አካባቢ አደጋ ላይ ነው። ከዛም ይሄ ህዳሴ ግድቡ ያለበት ቀጠና ከፍተኛ ችግር ላይ ይወድቃል ብለው ነበር። ባይዘዌ ይሄንን ኃይል ከጀርባ ሆኖ ሰፖርት የሚያደርጉ ክፍሎች ፍላጎት ይሄ ነው። ከዚህ በፊት ሁላችንም እንደምናስታውሰው ሱዳን ውስጥ የግብፅ ፓይለቶች በከፍተኛ እንቅስቃሴ ላይ የውጊያ ልምምድ ላይ ነበሩ እና የጦር ቤዝ የአየር ኃይል ቤዝ ገንብተው ነበር። ታስታውሱ እንደሆነ ይሄ ፈጥኖ ደራሽ ኃይል የአልቡርሃኑን ጦር መውጋት ሲጀምርና ያንን ጦር ሲያፈገፍግ መጀመሪያ የማረካቸው እነዚህን የግብፅ ፓይለቶች ነው። የግብፅን የአየር ኃይል አባላት ነው።
ማርኮ ልብሳቸውን አስወልቆ በብርክ እያስኬደ ምናምን አይተናል። እና ምንድን ነበር ግብፅ እዛ ጋር የነበራት ኢንተረስት ስንል ግልጽ ነው። ስለዚህ ሁልጊዜ በተለያዩ ኃይሎች መካከል ውጊያ ተደርጎ የአንዱ ኃይል ማሸነፍ ለሌላው ሀገር የሚሰጠው ትርጉም አለ። ይሄ ኃይል አሁንም ቢሆን ይሄ ወደ ኢትዮጵያ ድንበር ተጠግቶ በከፍተኛ ደረጃ ሰራዊት አከማችቶ የነበረ የሱዳን ኃይል በግብፅ ሲረዳ እንደነበረ ግልጽ ነው። አሁን ግብፅ ከአደራዳሪዎቹ እንዳንዱ ሆና ትቀርባለች። በሌላ በኩል ግን አሁን ሰሞኑን የወጣ መረጃ ግብፅ የሱዳንን የእርስ በርስ ጦርነት ውስጥ እጇ እንዳለባትና የአየር ድጋፍ እንደምታደርግ ይፋ የሚያደርጉ መረጃዎች፣ ይሄ በፊት በሩመር ደረጃ ይነገራል፣ ግልጽ ይሆን አልነበረም። ግብፅ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ ስትሳተፍ መቆየቷን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። በዚህ ኢንቨስቲጌሽን የሳተላይት ምስሎችን፣ የበረራ መረጃዎችን እና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደተገኘው መረጃ ደግሞ የግብፅ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ከዚህ ቦታ ላይ የተነሳ ሲሰነዝር መቆየቱን አጋልጧል ዘገባው። ጥቃቶቹ የሚነሱት በግብፅና ሱዳን ድንበር አቅራቢያ በሚገኘው ምስራቅ አዌናት በሚባል የግብርና ፕሮጀክት ውስጥ ተሸሽገው ወታደራዊ ቤዝ ወይም ወታደራዊ መሰረት ያለው ካምፕ ሳይሆን ወይም የጦር ሰፈር ሳይሆን የግብርና ሰፈር በሚመስል ሽፋን የተገነቡ ናቸው እና ከዛ እየተነሱ የዚህን የፈጥኖ ደራሹን ኃይልና የሰሜን ሱዳን ነጻ አውጪን ይዞታ ሲደበድቡ ነበረ እና ይሄ ተጋልጧል። እና ጣቢያው ሲታይ ሲቪል ተቋም ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ 17 ያህል የአውሮፕላን ማቆሚያዎች እና ዘመናዊ የሳተላይት መገናኛ ዘዴዎች የተገነቡበት መሆኑን አጋልጧል። እና እንደ ዘገባው የድሮኑ ጥቃቶች በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ አሰላለፍ እንዳለ ይፋ አውጥቷል። በሚስጥር ይደረግ የነበረው አሁን ይፋ ሆኗል። ግብፅ ምንድነው ፍላጎቷ የታወቀ ነው። እና አሁን የዚህ ሚስጥራዊ የአየር ኃይል ቤዝ መጋለጥና የፈጥኖ ደራሹ ኃይልና የዚህ ከአጋሩ ጋር ተጣምረው የሚያደርጉት ግስጋሴ በቀጠናው ላይ ሌላ አሰላለፍ ይፈጥራል። ይሄንን ለመግለጽ ነው። እንግዲህ ይሄ የኤርትራም የቲፒኤልኤፍም የዚህ ጽንፈኛው ፋኖ ኃይልም ባለፈው ነዘመነ ካሴ በዛ ሱዳን ውስጥ ይሄ አልፋሽካን የያዘውን ጦር ይመራ ከነበረው ጄኔራልና ከቤንሻንጉል ነጻ አውጪ ነኝ ከሚል ከዚህ ከአርሚ 7 አዛዦች ጋር ሆኖ የተለቀቀ ቪዲዮ አይታቸዋል። እና አሁን ለነዚህ ሰዎች እንቅስቃሴ የነበረውን ምቹ ሁኔታ ይቀይረዋል ተብሎ ስለሚታሰብ አንዳንድ ጊዜ እንደዚህ የቀረቡ ዜናዎችን በትንታኔ የምንመለከታቸው ለሀገራችን ሰላም ምን አስተዋጽኦ አላቸው ነው። ዞሮ ግን በጎረቤት ሀገራት የሚነሱ ብጥብጦች ለራሳችን ሀገርም ያላቸው ስጋት ቀላል አይደለም እና ሰላም እንዲሰፍን ነው የሚፈለገው። ሰላም ሳይሰፍን ቀርቶ ግን ጦርነቱን ፑሽ በሚያደርጉ ሌሎች ኃይሎች ጦርነቱ የግድ ከሆነ ግን የትኛው ነው እጅግ አደገኛው ብሎ ማየት ያስፈልጋል እና የነበርንበት ሁኔታ ባደገኝነቱ ያው ጠላቶቻችንም ሲተነትኑት ነበር። ኢትዮጵያ ተከበበች፣ የሱዳን ጦር እዛ ከፍተኛ የኃይል ክምችት አመጣ፣ እንደዚህ ሲሉ ነበር። አሁን የአካባቢው ኃይል ከአካባቢው እንዲርቅ ሆኗል።
ሌላ በተቀናቃኙ ኃይል በተደረገው ውጊያ ማለት ነው። ኦኬ ይሄንን ካየን ወደ ሌላው የሀገራችን ጉዳይ ስንመለስ ሰሞኑን እንግዲህ ሚዲያውን በጣም ተቆጣጥሮ የነበረው ሁላችንም እንደምናውቀው ጠቅላይ ሚኒስትሩ በምክር ቤት ውስጥ ያቀረቡት ሪፖርት ላይ የትግራይ ኃይሎች ማለት የህወሓት ኃይሎች ወደ አማራ ክልል በገቡበት ጊዜ አማራ ክልል ላይ ከፍተኛ ዘረፋ ማድረጋቸውን እና ከፍተኛ ታሪክ ይቅር የማይለው ግፍ መፈጸማቸውን ገልጸው ነበር። በሌላ በኩል ደግሞ የኤርትራ ኃይሎችም ወደ ትግራይ በገቡበት ጊዜ እንደዚሁ ተመሳሳይ የሰብአዊ መብት ጥሰት እንዳደረጉ፣ ዘረፋ እንዳደረጉ፣ የማውደም ስራ እንደሰሩ ገልጸው በተለይ በዚህ ለኤርትራው ጉዳይ በዋቢነት ወይ በማኝነት የጠሩት አቶ ገዱ አንዳርጋቸውን ነበር እና አቶ ገዱ አንዳርጋቸውን ሲጠሩ ጠቅላይ ሚኒስትሩ ከማተብ ጋር የተያያዘ ነገር ተናግረዋል እና ማተብ ካላቸው ብለው ነበር። መቼም ብዙ ሰው ይሄንን የሰማ ሰው እንዴት ነው ማተብ ከአቶ ገዱ የሚጠብቁት ጠቅላይ ሚኒስትሩ ምን ማለታቸው ነው ብሎ ነበር። እንግዲህ ጠቅላይ ሚኒስትሩ ይሄን ሲናገሩ ያሰቡት ነገር ይኖራል። ለኛ ያልታየን ለሳቸው ይታያል። ግን ከአቶ ገዱና አሁን እየደገፉት ያሉት የጽንፈኛ ቡድን ከሱም እሳቸው ከሚደግፉት የጽንፈኛ ቡድን ውጭም ማህበሩ ይሄ በጸረ ኢትዮጵያ የቆመው ኃይል በሙሉ እሳቸውም እዛ ቲም ውስጥ ናቸው ያሉት። የሚዲያው ተቋም እነዚህ በየጊዜው እየተሰበሰቡ የኢትዮጵያ መንግስት የሚያወግዙ ኢትዮጵያን እንትን ሽግግር መንግስትን መስረት የሚሉ እነዚህን ደግሞ የሚደግፉ የሻዕቢያና የግብጽ ሰዎች በተላላኪነት የቀጠሯቸው ኃይሎች በሙሉ ደምረን ቀንሰን ስናያቸው እዛ ውስጥ ያለ አንድ ሰው ለህሊናው ይሰራል። ማተቡን እንተውና ማለት ነው። ማተብ የሚባለው ነገር በመሰረቱ ከቀረ እንደዚህ ባለ የፖለቲካ መስመር ላይ ከተሰለፉ ሰዎች በጣም ቆይቷል። ትናንት የተናገሩትን ዛሬ ሌላ ነው የሚናገሩት፣ ታዩዋቸዋላችሁ። ከዛ በላይ እኔ ጠቅላይ ሚኒስትሩ ለምንድን ነው ያልታያቸው? ወይም ደግሞ እኔ ከዛ በስተጀርባ ምን አይተው ነው የሚያስብለኝ ነገር ማተብ ክር ነው። ከሱ በላይ እኮ ትልልቅ መስቀል ያነገቡ ሰዎች ናቸው እኮ እነዚህ ሰዎች። አሁን አቶ ገዱ የሚመሩት ቡድን ውስጥ ወይም የተቀላቀሉት ቡድን ውስጥ ያሉ ትልልቅ መስቀል፣ አንዳንዴ 2 መስቀል ሁሉ ይዘው የሚዋሹ ሰዎች፣ የሚገሉ ሰዎች፣ የሚያርዱ፣ እጅ የሚቆርጡ፣ ጆሮ የሚቆርጡ፣ ጡት የሚቆርጡ፣ ቆርጠው ገለው ደግሞ እከሌ ነው የገደለው፣ መንግስት ነው የገደለው፣ መከላከያ ነው የገደለው የሚሉ ሰዎች ናቸው። እነዚህን ሰዎች የሚመራ የሃይማኖት ሽፋን ያለው ነገር ግን ክርስትናን የካደ የሞዓ ተዋህዶ ቡድን ነው። ይሄ ቡድን እኮ ካህናትን ሳይቀር እርምጃ እየወሰደ በካህናት ላይ ሳይቀር ለፖለቲካ መጠቀሚያ ህዝብን ለማነሳሻ ሲሰራ የነበረ ነው። በተደጋጋሚ ተገልጿል። እዚህ ቡድን ውስጥ የገባ ሰው እንዴት ነው ማተብ የሚጠበቅበት ከእንደዚህ አይነት ሰው? ስለዚህ ማተብ እንደሌላቸው እኚህ ሰውዬ መጀመሪያ እዚህ ቡድን ውስጥ ሲቀላቀሉ ማተባቸውን በጥሰው ነው በመሰረቱ። ሁለተኛ ነገር ደግሞ አሁን ባለው ሁኔታ አሁን ህይወታቸው ከተሳሰረበት ቡድን አንጻር ከዛ ቡድን ጋር ያላቸው ግንኙነት ከሚበጠስ ማተባቸው ቢበጠስ ነው የሚሻላቸው። የት ነው የቆሙት እኚህ ሰውዬ? በእነማ ተጽዕኖ ስር ነው ያሉት? በእነማን ሰርክል ውስጥ ነው እየተንቀሳቀሱ ያሉት ብሎ ማሰብ በጣም ተገቢ ነው። እና የሆነ ሆኖ
ይሄንን በማቅረባቸው ጠቅላይ ሚኒስትሩ የወጣ እውነት አለ። ምክንያቱም እሳቸው ሲገልጹ ጨርሶ እንደው ወደ ኤርትራም አልሄድኩም እንደው ምናምን ብለው ይሄ የዚህን ነገር ደብዛ የሚያጠፋ እንትን ማስተባበያ ይሰጣሉ ወይም ሸፍጥ ያቀርባሉ ወይም ለሌላ ፕሮፓጋንዳ ከዚህ ለባሰ ይጠቀማሉ የሚል ግምት ነበር። ኦፍ ኮርስ ያልተጠየቁት ነገር ውስጥም በመግባት ምን በማለት ያው የተለያየ ለፕሮፓጋንዳ የሚሆናቸው ከዚህ በፊት እና ሚልኬሳ እንዳሉት ማለት ነው እንደዛ አይነት ገልጸዋል። እና ኦኬ አሁን እንደሱ ሆኖ ግን ጠቅላይ ሚኒስትሩ ልከዋቸው ወደ ኤርትራ እንደሄዱ አልሸሸጉም። ስለዚህ ምንድን ነበር እዛ የነበራቸው ተልእኮ የሚለው ላይ የተለያዩ የተዘበራረቁ ነገሮች ቢናገሩም አንድ እውነት ግን አሁን ብዙ ሰው ጨርሶ ሸምጥጠው ክደዋል አይነት ነገር ነው የሚላቸው። በቃ አጋለጡ ጠቅላይ ሚኒስትሩ። ነገር ግን የተወሰነ እውነት ከዛ ከእንትናቸው ውስጥ አለ እና በዚህ እንትን በገጽ 3 ላይ በገለጹት ወይም ባስቀመጡት ሀሳብ እዛ ደብዳቤያቸው ላይ ምን ብለው ገልጸዋል? ጠቅላይ ሚኒስትሩ ለፕሬዝዳንት ኢሳያስ ንገር አሉኝ ያሉት ማለት ነው እዚህ ትግራይ ውስጥ ያለ ከሰብአዊ መብት ረገጣ ጋር የተለያዩ ችግሮች እየተፈጠሩ ነው እያሉ የትግራይ አክቲቪስቶችና ሌሎች ዓለም አቀፍ ድርጅቶች ሁለታችንንም እየከሰሱን ስለሆነ ይህ ጉዳይ ከቀጠለ ለሁለታችንም አደገኛ በመሆኑ በዚህ ዙሪያ ጥንቃቄ ልናደርግ ይገባል አሉኝ ይላል። እዛ እንትኑ ላይ ገብታችሁ እዩት። ይሄን ከተናገሩ ከዛ በላይ አሁን እንደተባለው ማተባቸውን ጠብቀው የሚናገሩት አይደለም። ይሄንን አሉ። ግን ከዚህ በላይ በጣም ብዙ ያወሩት እንደውም ከተነካሁ ዘንዶ አወጣለሁ አሉ። አሳ ጎርጓሪ ዘንዶ ያወጣል ብለው የተለያየ በዛ ጦርነት ውስጥ አዚፍ እሳቸው ያን ጦርነት እንዳልመሩ እዛ ጦርነት ላይ ጠንካራ በጣም ከፍተኛ አቋም እንዳልነበራቸው እና ደግሞ ለትግራይ ሕዝብ ከጠቅላይ ሚኒስትሩ በላይ ተቆርቋሪ ሆነው ሀሳብ እንዳቀረቡና ጠቅላይ ሚኒስትሩ ግን አያዳክመናል ምንም አያስፈልግም እንዳሏቸው መሬት ላይ ያለው ተጨባጭ ሁኔታ ግን ያ አይደለም። ከጦርነቱ በኋላ የኢትዮጵያ መንግስት ለትግራይ ህዝብ ምንድነው ያደረገው? አሁን ድረስ ይሄ ኃይል ውጊያ ሲከፍት የአየር በረራን ከመፍቀድ ጀምሮ ምን እያደረገ ነው? መንግስት በጣም የታወቀ ነው። ጠቅላይ ሚኒስትሩ ገና በለውጡ ማግስት አካባቢ የመጽሐፍ ሽያጫቸውን የግል ገንዘባቸውን ለትግራይ ማቋቋሚያ እንደሰጡ ይታወሳል። የሰሜኑ ጦርነት ሲያበቃ ክልሎች ወደ ትግራይ ብዙ እርዳታ ይዘው እንደሄዱ በጣም ግልጽ ነው። ይሄን ያደረገ መንግስት ነው። ይሄን የሚያስተባብሩ ጠቅላይ ሚኒስትሩ ናቸው። እና በከፍተኛ ደረጃ አሁን የቲፒኤልኤፍ ሰዎች እዛ ገዱን በተጽዕኗቸው ስር ያደረጉ ሰዎች የተጠቀሙት ምንድን ነው? ጠቅላይ ሚኒስትሩ የትግራይ ህዝብ ጠላት ነው የሚል ነገር ለማሳየት ነው የተጠቀሙበት። ማለት ያወሩት በዚህ ዙሪያ የሚያስተዛዝብ ነው። ይሄ ልክ ነው፣ ማተብን መበጠስ ነው። ግን በዛ ጦርነት ውስጥ የእሳቸውስ ሚና ምን ነበረ ስንል እንግዲህ እስቲ ገዱ አንድ ግጥም ጽፈዋል። እንደውም ግጥሙን ጠቅላይ ሚኒስትሩ ላሉት ይሄ የቲፒኤልኤፍ ኃይል በከፍተኛ ደረጃ አማራ ክልል ውስጥ እጅግ በጣም ዘግናኝ ወንጀል ፈጽሟል ብለው ላሉት በወቅቱ ገዱ ይሄንን በስንኝ የገለጹበት እንትን ነበር። ምን ይሁን መልሳቸው በሚል ግጥም ጽፈዋል። አሁን ብዙ ሰው ሌላ ቪዲዮአቸውን ይሄ የትግራይ ወራሪ እያሉ በተለያየ ጊዜ የሚናገሩትን ይሄን ቡድን ማጥፋት አለብን፣ ይሄ ቡድን መኖር የለበትም፣ ይሄ ኃይል እያሉ እንደውም ከስያሜያቸው ጀምሮ የትግራይ ወራሪ ኃይል ለምንድን ነው ያሉት ሲባሉ ሁሉ በቃ ትክክለኛ ነው ብለው ሲከራከሩበት የነበረውን ብዙ ቪዲዮ ቀርቧል። እዚህኛ ፕሮግራምም ላይ ቀርቧል።
አቤ አቅርቦታል። እና እሱን ትተን ደግሞ ያው በኢህአዴግ ውስጥ እንደዚህ በየመድረኩ ድሮ ከትግል ጀምሮ ይሄ ግጥም መጻፍ የተለመደ ነው። ገዱ አንዳርጋቸውም ግጥም ማሰናሰል ይችላሉ ቃላት እና ይሄንን ጽፈውታል። እናዳምጥ። አሁን ዛሬ በጣም ወዳጅ ምናምን ሆነው ከዛ ቡድን ጋር አብሬ እሰራለሁ የሚሉት ሰው ማለት ነው። ምን ይሆን መልሳቸው ይላሉ። የትግራይ መኳንንት እነ ወዲንትና ንዋይ የሚወዱ በአማራና በአፋር በሰው ሰፈር ገብተው እጅግ ተዋረዱ። ብዙ ሰዎች ጥለው ሹካ ማንኪያ ሳይቀር ንብረት ዘርፈው ሄዱ። ሰርቀውም ዘርፈውም ብዙ ንብረት ጭነው መቀሌ ሲደርሱ ምን ይሆን መልሳቸው? የትግራይ እናቶች ጥያቄ ካነሱ። እናንተስ መጣችሁ ከነ ንብረታችሁ፣ ልጆቼ የታሉ? ባሌስ የት ወደቀ? ይህ ሁሉ አላፍ ሰው ለዚህ ነው ያለቀ? ሂሳብ ማወራረድ ይሄ ነው ቀመሩ? የእኛ ልጆች አልቀው እናንተ ልትከብሩ? ትግራይ ትስዕር ማለት ገብቶናል ሚስጥሩ። የድሃ ልጅ አልቆ እናንተ በሰው ደም በክብር ልትኖሩ? ሌላ ሚስጥር ካለ እውነት ተናገሩ ብሎ ከጠየቀ ሁሉም ሕዝብ ከምሩ ምን ይሆን መልሳቸው? እነ ነውር ጌጡ እነ ዘርፎ አደሩ። እሺ እንግዲህ ፖለቲከኛና ገጣሚ ገዱ አንዳርጋቸው ይህን ግጥም ጥለውልን አልፈዋል። ይሄ ግጥም በመሰረቱ በጣም ትክክለኛ የወቅቱን ችግር የሚገልጽ እንደውም በግጥም ችሎታቸው እንድናደንቃቸው የሚገባና ጥልቅ መልእክት ያለው ነው። መሬት ላይ ያለውን እውነት በትክክል የገለጸ ጠቅላይ ሚኒስትሩ ያሉትን አያቸው። ጠቅላይ ሚኒስትሩ የገለጹትን በጣም ዴብዝ ባለው ሁኔታ የገለጸ ነው። ይሄ ጠቅላይ ሚኒስትሩ ምን አሉን በፓርላማ ውይይታቸው? የኢትዮጵያ ሰራዊት ትግራይ ውስጥ በጣም ተጠንቅቋል። ያ ሁሉ ጥቃት ደርሶበት በቂም በቀል ህዝብ ወደ ማጥቃት አልሄደም። ህዝብን ከአደጋ ለመጠበቅ ትልቅ ጥንቃቄ አድርጓል። ሻዕቢያ በህዝቡ ላይ የበቀል እርምጃ ሲወስድ ያንን ለመከላከል መንግስትም በመከላከያም ከፍተኛ ጥረት አድርጓል እና ይሄንን አድርጎ ባዶ እጁን የወጣ ሰራዊት ነው ከትግራይ። ግልጽ ነው፣ ባዶ እጁን ነው የወጣው። እንደውም በህዝብ ማዕበል ጥቃት ሲደርስበት ሲቪሊያንስን አልገልም ብሎ የተማረከ ራሷቸው ላይ የተኮሱ አመራሮች ሁሉ ነበሩት የኢትዮጵያ ሰራዊት። አሁን ያ ኃይል ግን ያ የቲፒኤልኤፍ ኃይል ወደ አማራ ክልል ሲገባ እንግዲህ ከብቶችን ምን ያልዘረፋቸው እቃዎች የሉም። አሁን እቃዎቹን መዘርዘር አይቻልም። ምንድን ነው ያልዘረፈው? መሬቱን ነው ያልወሰደው። ሌላውም በሙሉ ዘርፏል እና መንዳት የማይችለውን ደግሞ ገሏል። እህል በእንትን ላይ ያለ አዝመራ ያልደረሰና ለመታጨድ ያልደረሰ እህል ጨፍጭፏል፣ አቃጥሏል። እና ይሄንን ገዱ በግጥም ገልጸው ጠቅላይ ሚኒስትሩ በምክር ቤት ያደረጉት ሪፖርት ላይ የዚህ የቲፒኤልኤፍ ኃይል አማራ ክልል የፈጸመውን ግፍ እና ዘረፋ እሳቸውም በወቅቱ መስክረዋል። በነገራችሁ ላይ ጦር ሜዳ ድረስ ሄደው ይሄ የትግራይ ወራሪ እያሉ ነው እሳቸው። ካልጠፋ ከዚህ ጋር ካልተቆራረጥን ኢትዮጵያም አማራም በሰላም አይኖርም ሲሉ ነበር። ይሄ እንግዲህ ያኔ ምናልባት ማህተብ ባላቸው ጊዜ ሊሆን ይችላል ያልተገቡ ግን ህዝብን በጠላትነት የፈረጁ መልእክቶችም አስተላልፈዋል። በዛ ሰዓት ይሄ የትግራይ ወራሪ የሚባለው ቃልዎት ራሱ አጠቃቀሙ ልክ አይደለም ተብለዋል። እና በዚህ ደረጃ ጥላቻ የነበራቸው ሰው በዚህ ደረጃ ለዛ ቡድንም የመረራ አቋም ያንጸባረቁ ሰው
የትግራይን ህዝብ ትተን ለቡድኑ ያስተላለፉትን መልእክት ብቻ እንውሰድና ይሄን ያደረጉ ሰው ዛሬ ጠቅላይ ሚኒስትሩን የትግራይ ጠላት አድርገው ሊፈርጁ ይሞክራሉ። በመሰረቱ በሁለተኛው ወረራ የህወሓት ወረራ ሲቀለበስ የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዳይገባ የተደረገው ተመሳሳይ ነገር እንዳይደርስ። ምክንያቱም ያን ጊዜ ቲፒኤልኤፍ የሆነ ወንጀል ራሱ እየፈጸመ እዚህ የሞቱ ሰዎችን አስከሬን እየወሰደ እንደዚህ ተገደሉ፣ ወንዝ ውስጥ ተጣሉ፣ እንደዚህ ሊል ተዘጋጅቶ ስለነበር ይልም ነበር። ያው እንደምታስታውሱት ብዙ ፌክ ቪዲዮዎች ተሰርተዋል። ምክንያቱም ማተብ ስለሌለ ማለት ነው። ማተብ የላቸውም የኢትዮጵያ ፖለቲከኞች እና የኢትዮጵያ የጦር መሪዎች ኢትዮጵያ ውስጥ ያሉ እነዚህ በተጻራሪ የቆሙ ማለት ነው። አሁን ይሄንን እንዳይሆን ሁሉ የተከላከለ ነው። ሶስተኛው ዙር ውጊያ ጊዜ ከፍተኛ ድል አስመዝግቧል ሰራዊቱ። ወደፊት ሄዶ የቲፒኤልኤፍ መሪዎችን ማጥፋት፣ ጉሮሯቸውን ማነቅ የሚችልበት ቁመና ላይ ነበር። ነገር ግን ይሄም ለትግራይ ህዝብ ጉዳት ሲባል እንዳይጎዳ ተብሎ የቆመ ነው። አሁንም በአሁኑ ውጊያም እንግዲህ ያየነው ነው። ውጊያ ያለ ነው። ውጊያ ሙሉ በሙሉ ቲፒኤልኤፍ ከማቆሙ በፊት ነው የኢትዮጵያ መንግስት የአየር በረራ የፈቀደው። ይሄ ነው እንግዲህ ከዚህ ጋር ራሳቸው የቲፒኤልኤፍ ሰዎች እና ደግሞ እዚህ የጽንፈኛው ቡድን ተዋጊዎችም ከዚህ እውነት ተነስተን አንዳንድ ነገር ብንመለከት አሁን ከሻዕቢያ ጋር እንሰራለን። የህወሓት ሰዎች በፊት ዋነኛ ጠላታችን ሻዕቢያ ነበር ሲሉ ቆዩ። በኋላ ዋነኛ ጠላታችን አብይ አህመድ ነው፣ ሚንስ ኢትዮጵያ ነች ማለት ነው። ምክንያቱም ኢትዮጵያን የሚመራ መንግስት ነው አብይ አህመድ እና ፌዴራል መንግስቱ ነው በቃ ዋነኛ ጠላታችን ብለው ፈረጁ። የጦርነት ችግር ሲፈጠር ግን አይታችሁ እንደሆነ ራሱ ቲፒኤልኤፍ በጸባጫሪነት ግርግር ሲፈጠር፣ ግጭት ሲፈጠር፣ ነውጥ ሲፈጠር ወደ ኤርትራ አይደለም ህዝቡ ሄደው። ወደ ኤርትራ የተሰደደ ሰው አለ ከትግራይ? አይሰደድም። ወደ እናት ሀገሩ ወደ ኢትዮጵያ ነው የተሰደደው። ያ ፌዴራል መንግስት ወደሚመራው አገር ነው የመጣው። ያ ፌዴራል መንግስት በቅርብ ርቀት ወዳለበት ቦታ ነው የመጣው። አዲስ አበባ ላይ እኮ በቅርብ ርቀት አለ መንግስት። ወደ አዲስ አበባ የሚመጣ የትግራይ ህዝብ አሁን ቲፒኤልኤፍም እዚህ የአማራ ጽንፈኞችን እንዳንኖር ተደርገናል፣ እኛን ከበባ የትግራይን ህዝብ ለማጥፋት እያሉ ሲቀሰቅሱ ነበር። ወይራስ የትግራይ ህዝብ ያጠፋሃል ወደሚባለው መንግስት ወዳለበት ወደ ሌላው ወንድሙ ወደ ሀገሩ ነው የመጣው። ያቃል እዚህ ቢመጣ ምንም ሊደርስበት እንደማይችል፣ እዚህ ቢመጣ ሰርቶ ሊኖር እንደሚችል፣ እዚህ ያሉ ወንድሞቹ እንደሚያጎርሱት ያውቃል። አሁን ጠቅላይ ሚኒስትሩ ባለፈው ያቀረቡት አለ የዚህ የኢልዎ አባቦራ ህዝብ፣ ወደዛ ህዝብ ነው እየመጣ ያለው፣ ወደ ሻዕቢያ አልሄደም። ኦኬ አሁን አማራ ህዝብ የአማራን ህልውና ማጥፋት ነው ትግላችን፣ የህልውና ትግል ነው ይላል። አሁን አንድ ከተወሰነ ቀን በፊት እንትን ላይ ያየሁት ስለ መሬቱን ለህወሓትና ለሻዕቢያ ከሻዕቢያና ከህወሓት ጋር ሰርታቸዋል፣ የአማራ መሬት ለትግራይ ልትሰጡ ተዋውላቸዋል ይሉናል ብሎ አንዱ ለዚህ ማስተባበያ ሲሰጥ እኛ እኮ የመሬት አይደለም ጥያቄያችን ይላል። የጽንፈኛው ፋኖ መሪ ነው። እኛ ጥያቄያችን መሬት አይደለም፣ መጀመሪያ እንዳንኖር ህልውና የለንም። እኛ አዲስ አበባ እንዳንኖር ተከልክለናል፣ ደሴ እንዳንኖር ተከልክለናል፣ ኮምቦልቻ እንዳንኖር ተከልክለናል፣ ኦሮሚያ ውስጥ እንዳንኖር ተከልክለናል። እና ይሄ ወልቃይት ይሄ ራያ የሚባለው ምን ያደርግልናል? መጀመሪያ እኮ እኛ እንድንኖር ሲፈቀድልን ነው ይላል። አያችሁ፣ እንኳንስ ህዝቡ አይደለም። ይሄ ምን ማለት ነው? አሁን የህልውና የመኖር ጉዳይ ነው ይላል። እንዲህ ብለው ህዝብ ልክ ቲፒኤልኤፍ ከዚህ በፊት ባለው ተከባል፣ ህልውና አደጋ ላይ ነው፣ ይሄ ፌዴራል መንግስት የትግራይን ህዝብ ሊያጠፋ ነው
እያሉ ሲቀሰቅሱት ነበር እና በውጊያውም ውስጥ ይሁን ከውጊያውም በኋላ በቀጣዩም ውጊያ አሁንም በተነሳው ግጭት ህዝቡ የመጣው እነሱ ወዳጃችን ብለው አሁን አዲስ አሊያንስ ወደ ፈጠሩት ወደ ኤርትራ አይደለም ሄደው ወደ ኢትዮጵያ ነው የመጣው። ሌላውም ህዝብ ቢሆን አማራ ክልል እገታ፣ ይሄ ማስፈራሪያ በንግድ ድርጅቱ ላይ በመሳሰለው ላይ ጥቃት ሲደርስበት ወይም ጥቃት እንደሚደርስበት ማስጠንቀቂያ ሲሰጠው አስፈሪ ሁኔታ ሲያጋጥመው የሚመጣው ሰላም ወዳለበት ወደ ኢትዮጵያ ከተሞች፣ ወደ ኢትዮጵያ ገጠሮች ነው፣ መንግስት ወደሚያስተዳድረው አካባቢ ማለት ነው። ስለዚህ እያሳደደ ይገላል፣ ህልውና አደጋ ላይ ነው የሚሉት መንግስት የሚቆጣጠረው ቦታ ላይ ነው የሚመጣው፣ ምንም ተከላካይ የሌለበት በቃ ይሄው መንግስቱ አድነኝ፣ ልታገት ነው፣ ልገደል ነው ብሎ ማለት ነው። እና እንዲህ አይነት ነገርን አጣመህ እያወራህ ግን መሬት ላይ ያለው ደግሞ መንግስት አይደለም ሰላማዊውን ህዝብ የአማራን ህዝብ እንግዲህ ወደ ሰላም የመጡትን ሰዎች እንዴት አድርጎ እንደሚቀበላቸው አይተናል። እንዴት እየተቀበላቸው እንደሆነ አትሂድ፣ ይገላል፣ እንደዚህ ያደርጋል እየተባለ ማለት ነው። እና በዚህ ደረጃ አንተም አሁን ነፍጥ ያነሳው እያንዳንድ ብትመጣ በዚህ አይነት ነው የምትኖረው። እና ደብረ ጽዮን እኮ ከውጊያው በኋላ አዲስ አበባ የመጡ ነበር። ያን ሁሉ ሰራዊት ያስጨፈጨፉ ግፈኞች፣ የአማራን ክልል የዘረፉ፣ የአፋር ህዝብ ላይ በጣም ብዙ ግፍ የሰሩ እንዲሰራ ያደረጉ ያዘዙ፣ በዛ ውጊያ ላይ የተሳተፉ እኮ የቲዲኤፍ ወታደሮች እኮ ከዛ ማምለጥ እድል እኮ ሲያጋጥማቸው አዲስ አበባ መጥተው ሰርተው እየበሉ ነው አሉ። በዚህ ወንጀል የታሰሩ ሰዎች ተለቀዋል በሰላም። መንግስታቸው ነው ይሄ እዚህ ያለው፣ ሀገራቸው ነው እዚህ ያለችው የትኛውም ክልል ማለት ነው። እና እንደዚህ ባለ ጥቂት ሰዎች በሚፈጥሩት የሐሰት ትርክት ህልውና ሊጠፋ ነው። አሁን ይሄ የአማራ ክልል ጦርነት ከተጀመረ ወዲህ በጣም በርካታ ባለሀብቶች ክልሉን እየለቀቁ የአዲስ አበባ ቤተ መንግስት አዲስ አበባ መጥቶ መገናኛ፣ መርካቶ፣ 4 ኪሎ የፈለገበት ቦታ ለሚኖር አማራ ቅርብ ነው። መንግስት ያጠፋሃል የተባለው መንግስት ማለት ነው፣ ያርድሃል ይገላሃል የተባለው መንግስት ሰውየው መጥቶ እዚህ ነው የተቀመጠው እሱ ጋር። ኦኬ ማንን ሸሽቶ? ያንን ህልውና አደጋ ላይ ነው እኔ የምታገልልህ ለህልውና ነው የሚለውን ኃይል ሸሽቶ ነው የመጣው። እና እንደዚህ አይነት እውነትን ለምንድን ነው አይናችንን ጨፍነን ለመጋረድ እንትን እንዳንል እንደዚህ አይነቱን እውነት ለመስማት እንደዚህ አይነቱን እውነት ለምንድን ነው የማንሰማው? ሌላው ከማህተብ ጋር የተያያዘውን ነገር ላንሳና ላጠቃል። ማህተብ የተባለው እንደዚህ ባለ እውነት እንደዚህ ባለ መረጃ እየተደገፈ እነዚህን ሰዎች ማጋለጥ ነው እንጂ በጣም ቅድም ስለ መስቀል አንስቻለሁ። ማርሸት አሁን እንደዛ አይነት መዋሸት ሳይሆን እንግዲህ መዋሸት ከሚለው ደረጃ ላይ አልፏል። እሱ መዋሸት አይሉም ሰዎች እና በጣም እንትን ብለው የመጨረሻው የመዋሸት ደረጃ ላይ ነው ያለው ብለው መቀደድ ነው የሚሉት። እና እየተነሳ እንደዛ እኮ የሚቀደደው መስቀል ይዞ ክር አድርጎ ነው። ገዱ እዚህ ቡድን ውስጥ ነው የተቀላቀሉት። እነዚህ የየቡድኑ መሪዎች እየወጡ የሚነግሩን ይሄን ያህል ኃይል ጨርሰናል የሚሉት። ሰሞኑን አይታቸው እንደሆነ የሆኑ ጀነራል እንትኖች
የኢትዮጵያ መከላከያ ሰራዊት አባላት በዛ በጦርነቱ በቲፒኤልኤፍ ጦርነት ወቅት የሞቱ አስከሬን የማሳረፍ ስነ ስርዓት ተካሂዶ ነበር እዚህ ዋግ ኽምራ አካባቢ እና እሱን አስከሬን እያሳዩ ጀነራሎች ተገደሉ፣ ይሄን ያህል ጦር ተገደልን ይኸው ምናምን ብለው ያንን አስከሬን ወስደው ያሳያሉ። ያን በክብር የሚያልፍ እኛም በዚህ በፕሮግራማችን ዜና ሰርተንበታል። በክብር አረፉ ብለን ያው እንትኖቻቸውንም ስለሚንቁ እንደዚህ ነው። ማህተብ አይደለም ህሊና እንደው እንትኑን ትተን ይሄ መንፈሳዊውን መንገድ ትተን ለህሊና እኮ ምንም ሃይማኖት የሌለው ሰው እኮ ህሊናው ይጠይቀዋል። ህሊናቸውን የሸጡ ሰዎች ናቸው እነዚህ ሰዎች እና በሙሉ ሚዲያው ተረባርቦ አጋለጡ፣ እንዲያደረጉ ብሎ ጠቅላይ ሚኒስትሩን ለማሳነስ ብዙ ፕሮፓጋንዳ ሲሰራ ነበር። በጣም ያነሰው ግን ገዱ አንዳርጋቸው ነው። ትናንትና ሲል የነበረው በሙሉ እየተዘረዘረ እየወጣ ዛሬ ሄዶ እዛ አብሮ አንድ ላይ በአንድ ጉድጓድ እንትን ካላልን የሚላቸውን ሰዎች እንዴት አድርጎ ይገልጻቸው እንደነበረ የቀረበበት ሰው ነው። ባይዘው ይሄ ሰውዬ አቋም የለሽ ከዚህ በፊትም እንግዲህ የወልቃይትን ለህወሓት ፈርሞ የሰጠ ነው። ከዛ በኋላ ደግሞ ወልቃይት የአማራ ርስት ተቀማ ምናምን ብሎ ደግሞ እንደገና ቅስቀሳ ሲያደርግ ግንባር ድረስ ሄዶ ሰራዊት ሲያበረታታ እነዚህን ሰዎች ከመሬታችን ማውጣት አለብን፣ መሬታችንን ነጻ የምናወጣበት ጊዜ አሁን ነው ሲል የነበረ እና ደግሞ እነሱ ፈጸሙት በሚለው ነገር ቀድም የነገርኳችሁ ያነበብኩላችሁን ግጥም ጨምሮ በርካታ ነገር ሲናገር የነበረ ሰው በኋላ ደግሞ ይሄንን ተቃውሞ ወደ ውጭ ወጥቶ እነዛ ጠላቶቼ ከሚላቸው እነዛ መጥፋት አለባቸው መቆራረጥ አለብን ከነዚህ ጋር እያለ መፈክር ሲያሰማ ወጣቱን ሲቀሰቅስ የነበረ ሰው ከነዛ ጋር ደግሞ ተቀላቅሎ ሌላ አቋም ይዞ ቁጭ ብሏል። አሁን በስተርጅና እና እንደተባለው ማተቡን በጥሷል፣ ህሊናውን ሸጧል። ህሊናውን የሸጠ ሰው ነው። የተወሰኑ እውነቶች ግን እያመለጡት ተናግረዋል። ቅድም እንዳቀረብኩላችሁ አይነት ነገር ያችን እውነት እዛ ውስጥ ፈልጓት ከዚህ በላይ አምልጦት ላይ እንዲወጣ አይጠበቅም እውነትና በአጠቃላይ ኢትዮጵያ መጠለያችን፣ ኢትዮጵያ ራሳችንን ካደጋ እምናደንበት እምትመግበን እምታኖረን አገር ነች እና ኢትዮጵያን የሚመራው መንግስትም የሚያደርገው ይሄን ነው። ከውጪ ጠላት እየጠበቀን ነው። ከእርስ በርስ እልቂት እየተከላከለን ነው። በሰላም ወጥተን እንድንገባ እያደረገን ነው መከላከያ ኃይላችን፣ የጸጥታ ኃይላችን። ይሄ እውነት ነው። አሁን ብዙ ጊዜ ህልውናችን አደጋ ላይ ነው፣ ህልውናችን ሊያጠፋ የአማራን ህልውና የትግራይን ህልውና እያሉ የሚሉ ሰዎች የሚገርማችሁ ኢቭን ይህን ቅስቀሳ የሚያደርጉ ሰዎች ኳሲል ህልውናችንን ሊያጠፋ ነው ወደሚሉት አካል ነው የሚመጡት። መከላከያ ለምን ከክልሉ ወጣ፣ ለምን ከዚህ ቦታ ሄደ ነው የሚሉት። ፎርዛት ማተር እኮ ፌስቡክ ላይ ወጥተው ዩቲዩብ ላይ መከላከያ ጨፍጫፊ ነው፣ አደጋ ነው፣ ሊያጠፋ መጥቷል የሚሉ ሰዎች ናቸው። ግን ያውቋታል ራሱ ያ ኃይል ያ እነሱ ህልውናችንን ሊከላከል ነው የመጣው ብሎ ጫካ የገባና ነፍጥ ያነገተው ኃይል ሲመጣባቸው ሸሽተው የሚጠለሉት መከላከያና የጸጥታ ኃይሉ ወዳለበት አካባቢ ነው። ይሄ ማለት መንግስት ማለት ነው፣ መንግስት የሚመራው እና መንግስት በዚህ ደረጃ እየጠበቀ ነው እና እንዲህ አይነቶቹን ገልጠን ካላየናቸው በስተቀር ለነዚህ ሰዎች ለነዚህ ማተባቸውን ለበጠሱ ህሊናቸውን ለሸጡ ለጠላት በቅጥረኝነት ላደሩ ሰዎች ፕሮፓጋንዳ እየተጋለጥን ነው። እነዚህ ሰዎች ሀገሩን ለማጥፋት የሀገሩን ስርዓተ መንግስት ለመደምሰስ ለማፍረስ የቆመ በጠላት የተቀጠረ ኃይል ለጠላት የሚሟገት ኃይል ማተብ፣ ህሊና፣
የሚባል የለው። ማተቡ ህሊናው ሆዱ ነው። ስለዚህ በሆዱ የሚያስብና ይሄ በህሊናው አገናዝቦ አቋም የሚይዝ በጣም የተለያዩ ናቸው ያሉት። ስለዚህ በሙሉ አሁን እንደዚህ እንደ ገዱ አንዳርጋቸውና እንደ መሰሎቻቸው መስቀል አድርገው ክር አስረው ግን በተቃራኒው የሚዋሹ፣ በተቃራኒው ወንጀል የሚፈጽሙ፣ በተቃራኒው የሀገራቸውን ህልውና ለጠላት ጥቅም ለድርድር ያቀረቡና አሳልፈው የሰጡ ሰዎች ህሊና የላቸውም። የነሱን ህሊናቸውን የሸጡበትን መልእክት ተቀብለው የሚያስተናግዱ ሚዲያዎችም በተመሳሳይ ህሊናም ማተብም የላቸው። ለምን? በቃ አንዴ ወርደዋል። ባንዳ የሚባለው እኮ የመጨረሻው ደረጃ ላይ የደረሰ ሰው ምንድነው ህሊናው? በቃ ይሄ ህሊናውን እኮ ቆልፎ ነው ወደ እንደዚህ አይነት ነገር የሚገባው። ስለዚህ ይሄ ነው። ነገር ግን ከህሊናችን ጋር ሆነን እውነቱን እንመርመር በንጹህ ህሊና እና እንደዛ እናደርግ። አገራችንን ከከሃዲዎች ማተባቸውን ከበጠሱ፣ ህሊናቸውን ከሸጡ፣ የሀገርን ጥቅም ለጠላት አሳልፈው ከሰጡ ኃይሎች ራሳችንን እንጠብቅ። ከነዚህ ፕሮፓጋንዳ እነሱን በቃቸው ልንላቸው ይገባል። የፕሮፓጋንዳቸው ማሳረፊያ እኮ ይሄ ህሊናቸውን ሸጠው የሚሰሩት የሐሰት ፕሮፓጋንዳ ማራገፊያ እኮ እኛ ነን የምንሆነው። በእርግጥ የራሳቸው ኦዲየንስ አላቸው የገነቡት እና እነሱን ባለማዳመጥ የእነሱን እንትን በማጋለጥ ሀገራችንን እንጠብቅ እና ሼምለስ ፖለቲሻን ነው የሚላቸው አንድ አሜሪካዊ የፖለቲካ ሳይንስ ተንታኝና የአንድ ሚዲያ ፕሮግራም አዘጋጅ። ዘ ዴይዝ ኦፍ ፖለቲክስ ይላል። ሼምለስ ፖለቲሻን በተፈጠሩ ባደጉ ቁጥር ይሄ እውነተኛው የፖለቲካ እንትን ይጠፋል፣ ይሞታል እና ሼምለስ ፖለቲሻን ናቸው እነዚህ። ሼም የላቸውም። ሁልጊዜ የሚያስቡት የሆነች ግብ ለማሳካት ነው። ለዚህ ሲሉ ሰውን በሐሰት እንትን ይቀርጹታል፣ እውነተኛውን ነገር ይጋረዱበታል። በዚህ መስመር ብቻ ሂድ ይሉታል። ስለዚህ እንደዛ አይነት ናቸው አሁን የሀገራችን ፖለቲከኛም የሚሉት እነዚህ የሚዲያም ሰዎች በዚህ ደረጃ በዚህ ከጽንፈኛ ከኢትዮጵያ ጠላቶች ጋር የተሰለፉት ሚዲያዎች ማለት ነው። ለማንኛውም ኢትዮጵያ ታሸንፋለች። ከበባ ይሄ ፕሮፓጋንዳ ጥቃት ምናምን አያንበረከካትም። እየሰባበረች እየወጣች ነው። እየሰባበረች ትቀጥላለች። ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። መድረሻችንም መድረሻችንም ኢትዮጵያ ነች። በሌላ ፕሮግራም እስከምንገናኝ ሰላም።